ቆይ ኖ አታስጠቁን እንደዚህ አንድ ነን ምናምን እያላችሁ ይኸውልህ እንደዚህ ነው አንቺ ካሎራው አንዴ ልጨርስላት ነው ኖ ቆይ አይደለም ቤሊ ህዝቡን አታዘናጉት ባይዘው ህዝቡ መዘናጋት የለበትም ካሎራው ቆይ አንዴ ኖ መሬት ላይ ያለውና በስሜት ቆይሆንም ካሎራው ቆይ ወንድሜ መሬት ላይ ቲክቶክ ላይ ያሉት ናቸው እኮ ወርደው ይሄን ነገር ያመጡት እኮ ቤሊ ምን ነው እነሱ አይደሉም እነሱ ስልጣን አላቸው ቆይ አንዴ እንዴ እንደዚህ አይነት ነገር ተው ቤሊ በመድኃኒዓለም ተው ህዝቡን አታዘናጋው እንዴ ህዝቡ ወንጌል ጠምቶታል አይሆንም ቆይ እኔ እንደዚህ አይነት ነገር አንድ ነን ምናምን የሚለው ነገር እሺ ተናገር አንዴ ሲሳይ አያስቅም ብራዘር ይኸውልህ ሲሳይ ባለፈውም እኔ ተናግሬያለሁ ትላንት ኤርሚያስ ቤት ተናግሬያለሁ እኔም ቤት ከፍቼ ተናግሬያለሁ ይሄ አሁን ያስጠቁን እንደነ ጌርሳም ወንድም እንደነ ዜዶ እኔም ሉተራን ነኝ ሉተራን አቃታለሁ በሉተራን ትምህርት ነው ይሄው ምን አገባችሁ እየተባላችሁ ቤሊ ኖ መሳቅ እኮ አይደለም እኮ ብራዘር አይ ካሎራው ወንድ ሙድ ያዙብ ነው ይኸውልህ ኖ እውነት ነው የፈለገ ሙድ ምን አገባኝ ነው እየሳቁብህ ነው እያየን እኮ እኛ ሙርስ ለያዘ እኔ ምን አገባኝ እኮ እኔ ሙርስ ለያዘ በመሰረታዊ ነገር አንድ አይደለንም እያሉ ቤተክርስቲያኗ ቃልዮት በዚህ ምከን ይሄን አክል እያወጣች እኔ አንድ ነኝ ብዬ እንዴ ምሾ ማወርዶ ምንድነኝ እኔ ለምንድነው አንድ ነኝ እሺ ካሎራው ይኸውልህ አንድ ነገር ልንገርህ እኛ መሰረታዊ መሪዎቹና ስንት ሚሊዮን ሰዎች መሬት ላይ ያሉትን ነው እንጂ እዚህ ቲክቶክ ላይ ያንተም ጫጫ የሚያመጣው ነገር የለም ቤሊ ይኸውልህ ምዕመናው የምትጠብቀው ከምንድን ነው ከሐሰተኛ ወራትና ከሐሰተኛ ነቢያት ነው ጤነኛ አብያተ ክርስቲያን የሉም እንደነ ሙሉ ወንጌል አሉ እንደነ ህይወት ብራ ጤነኞች ላይ ያያየሱም እኮ ካሎራው እዚህ ያመጣው ያጮሁት ነው እነሱን አልጠቀሱም መግለጫውን አንብበዋል ቤሊ አዎ አንብቤዋለሁ ከውስጥ አገልጋይ ውጪ ነው እኮ የሚለው እኮ የትኛውም ሌላ ቤተ እምነት ነው እኮ እያለ እኮ ሌላ ቤተ እምነት የውድ ፕሮግራማችን ላይ ነው የሚለው ካሎራው አይተኸው እኔ ጠይቀዋለሁ ዮሴያስን የውድ ፕሮግራም አይደለም በማንኛውም ጊዜ ነው የተባልከው ቤሊ አያናሉ ማለት ነው ኖ አይነግለት ዮሴያስም ቲክቶክ ላይ ያሉትም አንዴ ኖ ቤሊ ጌታን ዛሬ አትሸወድ ጌታ በጌታ አትሸወድ ቤሊ በእናትህ በቃ አትሸወድ በማንኛውም ይኸውልህ እሑድ ፕሮግራም እኮ ቢሆን ምንም ችግር እኮ የለም ቤሊ ወይ ደግሞ አንዳንድ ጤነኛ ቤተክርስቲያንን ልምምዶን አይተን እንጋብዛለን ቢሉ እኮ ጥሩ ነገር ለእኛም እኮ አላዘኑም እኮ እነዚህ ሰዎች እንዴ እና ቤሊ እንደዚህ ባታረቁ ካሎራው አሁን ወዚህም ያሉት ሁሉም የሚፈልጉት አንተ እንደዚህ እንድታጫጫውላቸው ነው ስለዚህ መጀመሪያ ቤተክርስቲያኗ ስለነ ሙሉ ወንጌል ምናምን ይሰጣችሁ መጀመሪያ መጨው ነገር ነው ቤሊ አንዴ ልናገር ለሌሎች ግብአት ነው የምትሆነው እነሱ የሚፈልጉት የኛ መለያየት ነው ህልማቸውም በውናቸውም በቀንም በማታም የሚያለሙት እሱን ነው ስለዚህ እንደዚህ አይነት ቤሊ እኔ እኮ ይኸውልህ ያኔ እኮ እነሱ ያ ሁሉ እንኳን ሲመጡ አንድ ነን የመሬቷ እንደዚህ አይደለችም እያልን እኮ ኢቭን ስም ቀይረን ማሊያ ቀይረን እኮ መተናል እኮ አሁን እነሱን ራሱ እኮ ከነገ ዞረው መንበራችሁ ተሰብሯል እንደዚህ ነጩ ቀዩ እያሉ እኮ ነገ ሊወቅሷቸው ይችላሉ አሁን እዚህ የሚጨፍሩት ማለት ነው ስለዚህ አንተ ተረጋበልና የቤተክርስቲያኗ የምትለው ነገር ለሌሎች ቤተክርስቲያናት እንሰማለን ኦኬ መግለጫው የሚቀየር ከሆነ አዎ ደስ ይለናል አሁን ግን ያለው መግለጫ ጠንከር ያለና ሚሊያይ መግለጫ ነው በቃ የሚያሳቅቅ መግለጫ ነው ቤሊ እኔ አሁን አንድ ነን ይያለ መግለጫው አይደለም ካሎራው የሚያሳቅቀው እዚህ ቲክቶክ ላይ መተው ያብራሩት ሰዎች መካነ ኢየሱስን አይወክሉም የመሬቷን አይወክሉም ትዳር እንኳን ሉተራን ካልሆነ እኮ ኖ አላብራ የሚያብራሩት ያብራሩት ሰዎች ላሳየ በትልቁ አልገኝ ትዳር እንኳን ሉተራን ካልሆነ እንዳታገቡ እኮ የሚል ነገር እኮ እየተሰማ ነው እኮ ቤሊ በትዳር እንኳን አራሱ ዝም ብለው ይኸውልህ እዚህ ቲክቶክ ላይ ያሉት ሉተራን በሚዞሪ ሲኖዱ ዳዊት የሚመሩት እነሱ ጭራሽ አይወክሏትም መካነ ኢየሱስን እሱን ነው የምልህ ተወካይ ስላለ ሁላችንም አያገባችሁም አቤላ ፈቃደኛ ከሆነ በቃ በመግለጫው አለኛ እንትን ስላላል 3 ደቂቃ 4 ደቂቃ ስለ መግለጫው ላይ
ማብራሪያ ቢሰጠን ደስ ይለኛል። ፈቃደኛ ከሆነ አቤላ ግን መጀመሪያ ኃላፊነቱን እዛ ውስጥ ያለውን መግለጫው ሲወጣ ያለውን አያገባም። ከአንተ ይልቅ እሱ ሉትራን አያገባም። አንተ ከአንተ ይልቅ እሱ ሉትራን አንደኛው ትዳሉት ያሬ ባንክ አካውንት የተዘግቶብኛል። ኧረ እባካችሁ ተቆላልፈናል። እሺ አጫጫህ ግን እንዳይሆን ደቂቃ እየሰጠናቸው ሀሳባቸውን ቢገልጹስ እንደዛ ይሻላል። ዶክተር አንቺም ደስ ብሎሽ ነው? አይ አይደለም እንዴ ምን አገባኝ እኔ። ዞሮ ያው ደቂቃ እየተሰጠ ሀሳባቸውን ቢገልጹ ይሻላል። መጫጫ አሁን አንዱ ሲጮህ የሆነ መደማመጥም የለም። ለካሎራም የሆነ ደቂቃ መስጠት፣ ለአቤልም የሆነ ደቂቃ እንደዛ ይሻላል። ሰሞኑን ከሙስሊሞች ጋር ሲደረግ እንደነበረው ማለት ነው። በዛውም አቤላ መጥቷል። የራሱ ቤተ ቴንክ ዩ ዶክተር አቤላ በመካከላችን አለ። በቃ በስነ ስርዓት በታማኝነት ጥያቄ ካለ ካሎራ በስነ ስርዓት ጠይቀው። እሺ አቤላ ዌልካም፣ እንኳን ደህና መጣ። አለን እግዚአብሔር ይመስገን። ደህና ነህ? እንዴት ነህ? እግዚአብሔር ይመስገን። ይሄኛው እዚህ መግለጫው ላይ አሁን እኛ እዚህ ላለው ለዚህ ቤት ኦዲየንስ የምትነግረን ነገር አጠር ያለች ነገር ካለ ካንተ ብንሰማ ደስ ይለናል እና መግለጫው ላይ አንዳንድ ጥያቄዎችን ብንጠይቅ እኛም ጥያቄ የሆነብን ነገር ስላለ ፈቃደኛ ከሆንክ ብንጠይቅ ደስ ይለኛል። መግለጫው ላይ ያው ሀሳብ የሚሰጥበት ነው ብዬ አስብ። በጣም ግልጽ ነው። ግን ይሄ 2 ደቂቃ 3 ደቂቃ እየተባለ ከሌላው ሰው ጋር ምላሽ እየተሰጣጠው ባላወራ ደስ ይለኛል። ምክንያቱም ቤተክርስቲያን ያወጣችውን መግለጫ አከብራለሁ። የሆነ ሰው ደግሞ ቲክቶክ ላይ መጥቶ ቤተክርስቲያኗ ይሄንን በማውጣቷ ስህተት ነው አይደለም፣ ደግሞ ይሄንን በማውጣቷ መሬት ላይ የሌለችው የሚለውን ሀሳብ ድጋሚ ሪስፖንስ ማድረግ አልፈልግም። ምክንያቱም መሬት ላይ ያሉ ተሰብስበው ያወጡት ስለሆነ ምንም ከነሱ ጋር ምላሽ እየተሰጣጠው ማውራት አልፈልግም። እንደዛ ብታረግ ደስ ይለኛል። ምናልባት ግልጽ ያልሆነ ጥያቄ መግለጫው ላይ ካለ መመለስ ይችላል። ለምሳሌ የመጀመሪያ ጥያቄን ለምሳሌ እንትን ላስቀምጥልና እኔ ጥያቄ ልጠይቅልህ። ይህን ውሳኔ ለምሳሌ ቤተክርስቲያኒቷ እንድትወስን ካደረጋት ነገር አንዱ መግለጫው ላይ በግልጽ እንደተቀመጠው በዶክትሪን ወይ በመሰረታዊ ባጭሩ ይላል ምንድነው የዶክትሪን ወይንም የመሰረታዊ የትምህርት ጉዳይ ነው ብላ አውጥታለች። ስለዚህ ከሌሎች ከወንድም ወይንም ከታቢያተ ቤተክርስቲያናት እንደሚባለው ማለት ነው በመሰረታዊ በዶክትሪን ነገር ልዩነት አለን ብላ ታምናለች መካነ ኢየሱስ። እንዴ ይሄ እኮ ሁሉም ሰው የሚያውቀው ነገር ነው። አንዳንድ ጊዜ የምናውቀው ነገርም በራሳቸው በቤተ ክርስቲያና ሲነገር ያስጨዋል ወር ቅር ያስበላል እንጂ ምንም የተጋነነ ነገር እኮ አይደለም። ምክንያቱም ከአስተምህሮ ደረጃ ተመሳሳይ የሆነ አመለካከት ስለሌለን ከሌላ ቤተ ክርስቲያን የመጣ ሰው እኔ የምልህ አቤላ የኔ ምንድነው እዛ በግልጽ እንዳስቀመጠችው መሰረታዊ የክርስትና ትምህርት ላይ ልዩነት አላት ከሌሎች አብያተ ቤተክርስቲያናት ጋር። አሁን እንዴ ሲሳይ ታውቀዋለህ፣ እዚህ ጋር ገስት ላይ ያለ ሁሉም ሰው ያውቃል። ባይዘው ባለፈው ሰሞን እኮ ዲስከስ ስናደርግ የነበረውም በሱ ነው አይደል? በአስተምህሮ ደረጃ ነው እኮ ስናወራ የነበረው። ምክንያቱም በአስተምህሮ ደረጃ ዘሴም የሆነ አመለካከት የሌለው ሰው ከሌላ ቤተ እምነት መጥቶ የኛን ልጆች ኦር የኛን የቤተ ክርስቲያን ወጣቶች እንዲያስተምር አንፈልግም። ምክንያቱም ያንን አመለካከት እነሱም ሊወስዱ ስለሚችሉ ማለት ነው። ሰው እዚህ ጋር ምንድነው ስትቱ አሁን የሙሉ ወንጌል ቤተክርስቲያን የምታስተምረውን ትምህርት ለምሳሌ ነብያት መሾም ባለፈው ዮሲም ሲያወራ ነበረ። እሱን እኔ ማልቀበል ከሆነ መድረኩ ላይ ሄጄ ነብያት መሾም መጽሐፍ ቅዱሳዊ አይደለም ብዬ እንዳናገርላት እንደምትፈልገው ሁሉ ደግሞ እኔ በሳክራመንት ዙሪያ ላይ እኔ ቤተክርስቲያን ለመጥቶ ሳክራመንት ዙሪያ ላይ በጣም
4 ነጥብ መድረግ ያለበት ሳክራመንት ዙሪያ ላይ የተዛባ አመለካከት ያለው ምክንያቱም የዘላለም ሕይወት ይሰጣሉ ብለን ስለምናምን ማለት ነው። ሰው የተዛባ አመለካከት ያለው ሰው መጥቶ የኛን ልጆች እንዲያስተምር በጭራሽ አንፈልግም። ያም ደግሞ ትክክል ሊሆን አይችልም። ከዛ አንፃር ነው ቤተክርስቲያኗ መግለጫ ያወጣችው። እዚህ ጋር ስህተቷ ምንድነው የሚለው ነገር ነው እስካሁን ግራ የገባኝ። ምክንያቱም የቤተክርስቲያን አስተምሮ ሳልቀበል መጥቼ ግን ቤተክርስቲያኗ ላይ ትምህርት ልስጥ የሚል ሰው አብዛኛውን እየሰማው ነው። እንዴት ማለት የቤቱ አባወራ ሳሎን መጥቼ ቤተሰቡን ልምራው እንደማለት ነው። ባይዘው እንደዚህ አይነት አመለካከት ያላቸው ሰዎች ማለት ነው። ሰው የታወቀ ነገር ላይ ነው ያስቀመጠችው መግለጫውን ማለት ነው። ስለዚህ ቅራኔያችሁ ምኑ ጋር እንደሆነ የኛ ልጆች ባይዘው እየገባኝም አይደለም። ጀስት ቤተክርስቲያን መግለጫ ስታወጣ ምንድነው መደረግ ያለበት? ኦኬ ቤተክርስቲያን ትክክል ናት፣ ስለዚህ እዚህ ጋር ሐሳብ አንሰጥም። በቃ የኛም ቤተክርስቲያን እንደዚህ አይነት አቋም ትያዝ ማለትም ያላችሁበት ቤተክርስቲያን ላይ ማለት ነው። ምክንያቱም አሁን ሙሉ ወንጌል ላይ ያለ ሰው ይሄንን የቤተክርስቲያን መግለጫ እየተቃወመ ከሆነ ጀስት ላይክ የኛ ቤተክርስቲያን እንዳወጣችው ሄደው ሙሉ ወንጌል እንድታወጣለት መጠየቅ ነው እንጂ የኛም ቤተክርስቲያን መውቀስ አይችልም። እዚህ ጋር መከበርም ያለበት ጉዳይ ነው። ቤተክርስቲያን ባይዘይ በጣም ልትከበር የሚገባ ጉዳይ ነው እና ከዛ አንፃር ነው ያወጣችው። ሲሶ አይ ቲንክ ማንዶን እያወራ ነው መሰለኝ ማየት ሆነ። ሌላ ቴንኪው በጣም አመሰግናለሁ። ፕሊስ እኔ ጋር በጣም እየተቆራረጠ ስለሆነ ጋይስ ታፕ ኮፒ ሊንክ ሼር አድርጉ ፕሊስ። በቃ እስቲ በዚህ ረሰ እዚህ ጋር አቤል ያለውን እጋራለሁ። ሲሲዬ ለምን መሰለህ ቤተክርስቲያን አንዴ ቤሊ ትጋራለህ። ቆይ ችግር አንዴ ቤሊ ትጋራለህ። ቆይ አንዴ ትጋራለህ። አንዴ ታፕ ኮፒ ሊንክ ሼር እስቲ አንዴ ጋይስ አንዴ። በጣም ኔትወርኩ እየተቆራረጠ ስለሆነ ነው። ችግር የለም ትጋራለህ። በዚህ ጉዳይ ተደጋጋሚ የመካነ ኢየሱስን መግለጫ ከሚቃወሙት ወገኖች አሉ። ካሎራው ለአቤል ጥያቄ አለ። ካሎራው ሲስ ይቅርታ ጋር ቢቀርብኝ ይሻለኛል። አሁን ፍቃደኛ ካልሆነ ችግር የለም፣ ምንም እንትን የለውም። አቤላ ምንም እንትን የለውም። ዲስከስ ማድረግ አልፈልግም። ጀስት ቤተክርስቲያንን ሰው ጋር ዲስከስ ማድረግ አልፈልግም። በፍጹም እኔ እንደዛ አይደል፣ በፍጹም እንደዛ አይነት ውይይት። ምክንያቱም ሌሎች ለምሳሌ ኦርቶዶክሲያን በዚህ ጉዳይ ላይ ጥያቄ ካላቸው በጨዋነት እንዲጠይቁ ከመፈለግ አንጻር ነው እንጂ እኔም ራሱ እንደዚህ ከመስመር የወጣ ነገር ምንም አይነት ውይይት እንዲካሄድ አልፈልግም። ሲሶን ልጠይቀው ጋይስ እሰማለሁ ፕሊዝ። ኦኬ ጋይስ ፕሊዝ እኔ እሰማለሁ። በጣም እየተቆራረጠ ነው በጣም ቦታ ልቀየር። እሺ አንዴ እሺ እስቲ ጋይስ በደንብ እሰማለሁ። እስቲ ምልክት ስጡኝ ጋይስ። አሁን ትሰማለህ። ትንሽ ቀደም ተቆራርጦ ነበር። አሁን ዲስ ትሰማለህ እና ካሎራውን አስገባው። ለምን አወረዳችሁት? ለእኔ ለራሴ ኔትወርኩ እየተቆራረጠ ራሱ ወርዶ ሊሆን ይችላል። ፈለገ መግባት ይችላል። አንድ ቁጥር ተጻፈና አስገባዋለሁ። ስለዚህ አቤላ ያው ከሰው ጥያቄ ስለማይቀበል መግለጫው ላይ ክሊር እንዲሆን የምትፈልገውን አንተ ሀሳብ እንዲሰጥ ጠይቀው ነው። እኔ የመጨረሻ አንድ ጥያቄ ልጠይቀውና ለአቤላን በክብር እሸኘዋለሁ። አቤላን አንድ ጥያቄ የመጨረሻ አንድ ጥያቄ ብቻ። ይሄ መግለጫ እያወራሁ ነበር ሲሶ፣ የሰባ ጥያቄ አለኝ። እኔ አልከራከርም። የሰባ ይሄ ጡንቻ ያለው ጥያቄ አለኝ። እሺ ካለ በጨዋነት ፈቃደኛ ከሆነ ነው። አሁን እኮ በቃ ቀደም የተናገረው ነገር ግልጽ ነው እኮ። በማንም ቤት አባወራ መሆን አያስፈልግም ብሏል። እውነቱን ነው። የአባወራነቱን ሚና የሚጫወተው ራሱ ባለቤቱ ነው። እውነቱን ነው። አሁን እኮ የሆነው ነገር እንደዚህ ነው። እውነቱን ነው። ግን አቤላ ይቅርታ አድርግልኝና ይሄ የዘማሪ ጉዳይ እንዴት ነው የምናደርገው?
እነ ተስፋዬ ጋቢሶ አሉ ትልልቅ ዘማሪዎችን ማጋብዙም ሁሉንም ኢንክሉድ ያደረገ ነው ሁሉንም ከውስጥ አገልጋይ በስተቀር። እሺ የውስጥ አገልጋዩስ ደግሞ የጴንጤቆስጤውን ዝማሬ ይዘምራል? አሁን እንደነ ኤፍሬም ያለው ዝማሬ ሰይጣኔ ሆይ ምናምን የሚለው ዝማሬ ይዘምራል መድረኩ ላይ ወይስ እንዴት ነው? ባይዘው አሪፍ ጥያቄ ነው ብዬ ነው ማስበው። ግን የቱን ይዘምሩ የቱን ባላቅም አሁን ከዝማሬ አንፃር ባይዘው የተቀመጠ ነገር አይደለም እኮ አይደለ? ካየከው መግለጫው ላይ አሁን እነ ተስፋዬ ጋቢሶ ኦር ዝማሬ ላይም እኮ የሰባት ላብ ወደ ድሮ እሱ አለም ጥያቄ ዝማሬ አለም ጥያቄ የጴንጤቆስቴ የሆኑ ዘማሪዎች አሁን አገልጋይ ተከባለ ሐዋርያት ነቢያትን ፓስተርን ነው ወይስ ዘማሪንም ይጨምራል ነው የኔ ጥያቄ። ከዝማሬ አንፃር እንዴት ነው አሁን መግለጫ ማድረግ የምንችለው? ሲስ አሁን ካሎራውም ረጋ ብለህ ከሰማኸኝ ከዝማሬ አንፃር ይሄ ሶሪ ቱ ሴይ ዚስ ግን አሁን እንደ ጭፈራ የሚደረጉ ዝማሬዎች አሉ። ያው በቲክቶክ ላይ ምንመለከታቸው ናቸው አብዛኞቹ ማለት ነው። ከዛ አንፃር የኛ ቤተክርስቲያን እንደዚህ አይነት አምልኮ አትቀበልም ነው እንጂ ተስፋዬ ጋቢሶ መጥቶ አይዘምርም አይደለም። ባይዘው ተስፋዬ ጋቢሶ መጥቶ ቢዘምር እኛ ችግር የለብንም። ግን ከአስተምሮ አንፃር ማስተማር አይችልም ነው። አሁን ዶክትሪናል የሆኑ ጉዳዮች ላይ የኛን ቤተክርስቲያን አስተምሮ ማይቀበል ሰው አያስተምርም ነው ያለችው እንጂ መጥቶ አይዘምርም አይደለም። ቆይ ተስፋዬ ጋቢሶ እኮ የእናንተን አሁን ለምሳሌ መሰረታዊ ነገር ላይ አንድ ያልሆነ ሰው ነው አይደለ? እዛ መድረክ ላይ የማይቆመው ተስፋዬ ጋቢሶም እኮ የእናንተን አስተምሮት አይቀበልም። አሁን ጥምቀት የኃጢአት ስርየት ይሰጣል ብሎ አስተምረ ሊያስተምር ሲል እግዚአብሔር ትንሽ ያልተግባባን ጉዳይ አለ። መግለጫው ላይ ያሉት መድረክ አናጋራም የሚለውን ነገር ሰው እየወሰደ ያለው ሄዶ ሰው መድረክ ላይ አይቆምም አይነት ነገር ነው። አብዛኛው ሰው እንደዛ ነው መሰለኝ እየወሰደ ያለው እና መድረክ አናጋራም ሚንስ መድረኩ ላይ ወጥቶ አስተምሮ አይሰጥም ነው። ቄሶቹ እያሉ ኦር የራሳችን አገልጋይ ያልሆነ ሰው ወጥቶ አስተምሮ አይሰጥም ነው እንጂ ዝማሬ አይዘምርም አይደለም። ባይዘው እኮ ይሄ ነገር አቤላ እሁድ ብቻ ነው ወይስ አት ኤኒ ታይም ነው? በቃ አት ኤኒ ታይም ወይስ መግለጫ ኤኒ ታይም በሚለው አስተምሮ አንፃር አት ኤኒ ታይም ነው። ከአስተምሮ አንፃር ምንም ጊዜ ገደብ የለውም ማለት ሰኞም ሆነ ማክሰኞ ለምሳሌ ማክሰኞ እኮ ሮብ ለምሳሌ ፕሮግራም ይደረግባቸው የመካነ ኢየሱስ ቤተክርስቲያኖች አሉ። እሁድ ብቻ ሳይሆን ለምሳሌ የማክሰኞ ፕሮግራም ላይም ቤተክርስቲያኒቷ ካላት ከቄሶች ወንጌላውያንም እኮ አላት እኮ ከነዛ ውጪ ከሌላ ቦታ ከሌላ ቤተ እምነቶች ሊትራሊ ያስቀምጣለች። ከሌላ ቤተ እምነቶች ጋብዞ መድረክን በቃ ሼር አናደርግም ብለው ወስናለች። ሲሶ ይሄ ምክንያት የሆነው ትምህርታችን መሰረታዊ ትምህርት ላይ ስለሚለያዩ ነው አይደለ? መሰረታዊ ትምህርት ላይ ስለምንለያይ ይላል እኮ መግለጫው እኮ አይቼዋለሁ። ያዘማሪው እኮ ምን ይላል መሰለህ? በአጭሩ ጉዳዩ የዶክትሪን ወይንም የመሰረታዊ እምነት ጉዳይ ነው። ይሄ ነው በቃ። አሁን የሚዘምሩት ዘማሪዎችስ ራሱ ትምህርት ላይ እኮ ልዩነት የላቸውም እንዴ? እነዚህ አሁን እኮ በቃ ያልተጠና አይነት እኮ እየሆነ ነው። የሚዘምሩት ዘማሪዎችስ የእነሱን አይነት ትምህርት አላቸው መድረክ ላይ የሚዘምሩት? እንዴት ነው መሆን ያለበት ብዬ አስባለሁ። እንደውም ቤተክርስቲያን ያላወጣችውን መግለጫ ይሄ እንዴት ነው የሚለውን ነገር እኛ ልጆቿ ቤተክርስቲያናችንን መጠየቅ ስለምንችል ይሄኛውንም መግለጫ ደግሞ ጠይቀን ያመጣናቸው ጉዳዮች ስለሆኑ እነሱን መጠየቅ እንችላለን። ዘንድ ደግሞ መግለጫ ለሱም ታወጣለች ብዬ አስባለሁ። ኤክስፕሌን ባላደርግላችሁ አሪፍ ነው። ግን ትላንትና አልሰማም? ኤርሚ ቤት 11 ፔጅ ነው ይሄ እየቆየ ነው፣ ቀኑ ተቆርጧል። አንዳንድ መረጃዎች ሾልኮ እየወጡ ነው። እናንተ ዊዲዲት እያላችሁ ስፎክሩ ከትላንት ወዲያ ኖ ይሄ ነገር የወጣው ከዛሬ 3 ዓመት በፊት ነው። በውስጥ እየተወያዩበት ነበር። ፔጁ እኔ ጋር ገብቷል እያለ ነበር ትላንት ኤርሚያስ ጋር ነበር እና አሁን የወጣ አይደለም፣ በውስጥ እየተነጋገሩበት። አሁን ለሱ ጉዳይ በውስጥ ምንድነው ከማን ጋር ነው የሚነጋገረው? ባይዘው የአንድ ነገር ክሊፋይ ላድርግላችሁ እንደውም ማለት ነው ይሄንን አጋጣሚ ስላገኘው ማለት ነው የኛ ቤተክርስቲያን የምትመራው በተማሩና በእግዚአብሔር ቃል በሚመሩ ቄሶች ነው። ኦኬ የሆነ ቲክቶክ ከፍቶ እያወራ የሚውል ሰው ዘን ኮል ደውሎ
ሊያዛቸው የሚችላቸው አይደሉም። በደንብ ራሳቸውን የሚያውቁ የሚያወሩትን ነገር የሚያስተውሉ ራሳቸውን በእግዚአብሔር ቃል የሚመሩ ናቸው እንጂ የሆነ ሰው ቲክቶክ ላይ መጥቶ እኔ ደውዬላቸዋለሁ እኔ እንደዚህ ብዬላቸዋለሁ ምናምን በሚለው አይደለም የምትመራው ማለት ነው። ይሄንን ነገር ክሊሪፋይ ላደርግልህ ፈልጋለሁ ለካሮላው ባይዘመ ካሎራው ያካላወቀው መካነ ኢየሱስ እኮ በጣም ትላልቅ ዶክተሮች አሉ፣ ትላልቅ ፕሮፌሰሮች አሉ። ለሁለት ቆይ በዚህ ጉዳይ ላይ ሲሶ ለሁለት እየተነጋገሩበት ነው። ይሄ መረጃ የወጣው መረጃ ነው እንጂ እየተነጋገሩበት ነው። ለሁለት ተከፍሏል የሚባል ነገርም ሰምተናል። አንድ ግልጽ ላድርግልህና ካሎራው ባይዘዌ ማለት ነው አቤላ ካወራክ በስርዓት አውራ እንጂ ፖለቲካ ሰዓት ስራ እዚህ ጋር ከዚህ በላይ ስርዓት ምን አለ? በተማሩት ምናምን ስትል ምን ማለት ነው? አይ እዚህ ጋር ፖለቲካ እየሰራ ነው። በኢትዮጵያ ወንጌላውያን ታሪክ በጣም እንደ መካነ ኢየሱስ ሙር ያለባት ቤተክርስቲያን የለች። ይሄ ኦብቪየስ ነው። እግዚአብሔር የተማሩ ስል እንዴት ነው አውራሽ ወይ ሲሳንዲ እግዚአብሔር ምስክሬ ነው። በእውነት ይሄ ግልጽ እኮ ነው። እኔ ጋይስ በመጥፋቱ ሰው የኔን ቤተክርስቲያን መሪዎች እንዴት እንዳብራራልሽ ነው የምትጠብቂው? ማለት የተማሩ በእግዚአብሔር ቃል የሚመሩ ብዬ መናገሬ የቱ ጋር ነው ስህተት? የቱ ጋር ነው ፖለቲካው? ማለት እንዴት ነው? ፕሊስ አንዳንድ ጊዜ ፖዚቲቭ ማይንድ ይኖራችሁ ብዬ ነው የምላችሁ። ማለት የምናገረውን ነገር ቀጥታ ውሰዱት። በቃ ሌላው ጋር ኮምፓራቲቭሊ ሳታስቀምጡ የኔ ቤተክርስቲያን አስተማሪዎች ራሳቸውን የማያውቁ ናቸው። ህፃናት አይደሉም። ኦኬ ተሰብስበው እንደዚህ ሳይሆን እኮ 10 ሰዎች ቢቀመጡ አምስቱ ሌላ ሐሳብ ቢባል መግለጫ አይወጣም እኮ ባይዘው አይቻልም እኮ ድጋሚ ዲስከስ ይደረጋል። ዘን 6ቱ ያንን ሐሳብ ከደገፈ 4ቱ ያንን ሐሳብ ካልደገፈ ነው መግለጫ ራሱ የሚወጣው። ዘን ይህንን እንኳን የማያውቁ አይደሉም። ለሁለት ተከፍለው ለአምስት ተከፍለው የሚባል ነገር የለም። ግን አሁን ላልሽው አሁንም መደግምልሽ ነገር የተማሩ ናቸው ባይዘው በተአምር ማለት ነው። በአስተምሮ ደረጃ ፌስ ቱ ፌስ ተገናኝቶ የኛን ዶክተሮች መነጋገር የሚችል የለም። ኦኬ ይሄንን በደንብ መናገር ይችላል። ምክንያቱም በደንብ የተማሩ አስተምሮ ሲሰጥ ራሱ በደንብ በጥንቃቄ ስለሚሰጥ የኛ ቤተክርስቲያን አባቶች በደንብ ነው የተማሩት ብዬ መናገር እችላለሁ። በቃ ይሄ ደግሞ ፖለቲካ አይደለም። እሷ ይሄ አይደለም ያናድዳት። አቤ ወደ ጎን የሆነ ነገር ተኩሳል እዚህ ቲክቶክ ላይ ምናምን ስትል ያ ነገር ሪስፔክት እኮ ነው የሚያሳየው እኮ ለካሮላው ቆይ እኔ ቢማሩ ደስ ይለኛል እኮ የተማሩ ናቸው። የእግዚአብሔር ቃል ደግሞ ጠንቅቆ የሚያውቁ ናቸው ማለቱ እኮ የሚያስመሰግን እኮ ልክ ነው። እሱ አይደለም ያስቆጣት። እሱ አይደለም ወደ ጎን የተኮሰው ትንሽ ነገር አለ። ቲክቶክ ላይ ቁጭ ብለው ኤርሚያስን ለመንካት ይሁን አንዳንድ ወንድሞችን ለመንካት ይሄደበት ጉዳይ ችግር የለም። ቲክቶክ ላይ ያለ ሰው አልነካም። እኔ ገብቶኛል። አሁን እነሱ ኮምፔር የሚያደርጉት ልክ የተማረ ምናምን ሲል አሁን እነሱ ሌላ የሚያስቡ ነገር አለ 7ኛ ክፍል ምናምን እሱ ጋር ኮምፔር ያደርጉት። ስለዚህ እንደዛ ነገር ቆይ ፕሮፌት አሁን የጻን ልጅ ነገር እያወራን አይደለም እኮ አንዳንዴ በእውቀትም በሚወራ እንደ እውቀት አውራ እንጂ ራሳችንን እናስገምት። ቀጥል። ኧረ ቆይ ዶክተር ሳምሪ እኛ የወንጌል አማኞች ጉዳይ ነው። ዶክተር ሳምሪ ታይ በማለት እኛና ራሱ እየመራ ነው እኮ እኛ በእናንተ ቤት እኮ ዶክተር ነው ኮንቴናንስ ሲሱ ራሱ ይበጠበጣል። በተራቢው ይሻላል። እሺ ሌላ ልጠይቃ እኔ ልጠይቅ አንዱ ልጨርስና ምናልባት ኤርሚያስ መጥቶ ከሆነ እኔ በቤተክርስቲያኔ ማንም ሰው እንዳከብር የምገድል ሰው ነኝ። ባይዘው ተባረክ። የፈለገ ሰው ቢያንጓጥጥ ኦር የፈለገ ዲስሪስፔክት ቢያደርገንም እንድናከብር ግዴታችን ነው። ቤተክርስቲያናችንም ያንን ነው የምታስተምረው። ስለዚህ ምናልባት ቤተክርስቲያናችንንም ነክቶ ከሆነ እኔ ያልኩት ፖይንቴ ምንድነው? አሁን ድንገት ተነስቶ እንደዚህ ደውዬ ለቤተክርስቲያን ዋናዎቹ ጋር መነጋገር አሁን ሐሳቡ ላይ ብናወራ አይሻልም? አቤ እንደው ወደ ጎንዮሽ ቅርና በቃ ሪስፔክት እንደምታደርገው ሪስፔክት አድርግ። ሌላ ጥያቄ ልጠይቅ። አቤ አሁን ካውንስሉ ላይ ካዳ አሁን ወንጌል አብረን የምንሰራው ነገር እንዴት ነው? አሁን ወንጌል አብረን የምንሰራበት ጉዳዮች ምንድነው? እናንተ አሁን ለኦርቶዶክሶች ትቀርባላችሁ፣ ከኛ ሩቅ ናችሁ። ለዛውም አንዳንድ ወንጌል አማኝ እንዴት ነው አሁን
አይ ወረደ እንዴ ምን አሁን ካውንስሉ ነው አንድ ያደረገን አይደለ? ቢያንስ ይኸውልህ ትላንት አሁን አንድ እናንተ ጋር አይታችሁት ከሆነ ማነው ወንጌላዊ እኛ ጋር ገብቶ ነበር። እነሱ የሚያወሩት ነገር አንዱንም እኛን አይወክሉም ሲል ነበር። ማታ አይታችሁት ከሆነ አንዱን ኢቭን እኔ እናንተ ያወራችሁትን እሱ መካነ ኢየሱስ አይደለም አቡ ሰላም አይደለም። ቆይ አንዴ እነሱ ያወሩትን አንዱን ቡክ ኦፍ ኮንኮርድ ላይ ስሞል ካታኪስ ላርጅ ካታኪስ እያወጣ አንዱንም ኧረ እንዲህ ብሎ እኮ ነበር እንዲህ ብሎ ነበር የቅዱሳን ምልጃ ከሰማይ ሆነ እንዲህ ላይ ማርያም ቨርጂን ናት የሚል ነገር አለ። ዘላለማዊ ድንግል የሚል አንድም ነገር የለም። የጎግል ተረታሞች ናቸው። አምጡና ያሳየኝ። ዮሴያስ ራሱ ሲሳብ አልገባም ብሎ ነበር። ይሄን ትምህርት አናቆም። ጎግል ላይ የቃረሙ ትምህርት የነጮችን ትምህርት ነው አምጥተው የሚናገሩት ብሏል። እንዴት ታያዋለህ ይሄን ነገር? እኔ ባይዜ ባጭሩ መመለስ እናንተ ጋር የሚገባው ሰውዬ ሊትራሊ የመካነ ኢየሱስ ልጅ ሰው አይመስለኝም። እኔ በጣም መሪ ነው መካነ ኢየሱስ ነው የራሱ ቤተክርስቲያን መሪ ነው እኮ መካነ ኢየሱስ በራሱ አትመራማ። በራሷ መሪ እኮ እንትን አትመራም እኮ አስተዳዳሪ ፓስተር ነው። ምን ሆነህ ነው? አቤላ ምላሽ እስቲ ሙሚታር አቤል ይቀጥል። ኧረ ቆይ አሁን ምንድነው ያለን ግን እኛ ብለን ማለት ነው ባይዘው ይኸው 100% ሹር ሆኜ መናገር የምችለው እኔ ሙሌ ጆናታን ዴቭ አኪ ሉተራን ኦግስበርግ ቅዱሴ ተናግረን ቡክ ኦፍ ኮንኮርድ ላይ ሌላ ሐሳብ አወራን የምትሉት ነገር ካለ ሲሳይ ቤት ይክፈትና መጣችሁ ወቀሱን ዘንድ ደግሞ እኛ መተን ምላሽ እንስጣችሁ። ማለት ባለፈው እንደዚህ ብሏል ያልከውም ሰውዬ 100% እርግጠኛ ሆነን እንመጣለን ከዛ በኋላ አይመጡም ብዬ እኔ በተአምር አይገኙም። ምክንያቱም ሲሳውን ይሄ ቀልድ አይደለም ባይዘው ያስተምሮህን ይዘህ ስትናገር ቡክ ኦፍ ኮንኮርድ ላይ ኦር ካቴኪዝም ይዘህ ስትናገር ከዛ ውጪ የሆነ አስተምሮ ከተናገርክ ባይዘው ቤተክርስቲያንን ተወቅሳለች ኦር ታወግዛለች። ትክክል አይደለህም ነው የምትለው፣ አትታለፍም። ስለዚህ አሁን ቡክ ኦፍ ኮንኮርድ ላይ የሌለ ነገር አውርተዋል እየከፈትኩ ከኛ ጋር ዲስከስ አደርጋለሁ የሚል ካለ መጥቶ መነጋገር ይችላል። ችግር የለብንም። ግን ቤት የሚመች ቤት መርጣችሁ የሆነ ሐሳብ ቪዲዮ ልንከፍት አሳይተን ይሄው እዚህ ጋር ይላል ምን ትላለህ እንድንል የማይመች ቤት ላይ ደግሞ ብንጋበዝም አንመጣም። ያውን ቡክ ኦፍ ኮንኮርድ ላይ የለም የምትሉት ነገር ካለ ባጭሩ ላሳይና ወንጌላዊውን ጠራዋለሁ። ትላንትም ሲያሳይ ነበር። ትላንትም እየከፈተ አንድም ነገር እንደሌለ እያሳየ ነበር። አንተ ትመጣለህ። ሲሳይ ቤት ላይመጣ ይችላል ልጁ፣ እኔ ቤት ግን ይመጣል። አንተ የመመለስ አቅም አለ። ስርዓት በሪስፔክት ዲስከስ መናደርግ ከሆነ በጣም በደስታ እሺ ቴንክ ዩ። አይ ግን ሲሶ ወንጌላዊው ግን የሆኑ ነገሮችን እውነት ለመናገር በትክክል የሚያያቸው አይመስለኝም። አሁን በቀደም መግለጫው ራሱ ስንት ሰው ካየው በኋላ ነው እሱም አይቼዋለሁ ብሎ ውስጥ የተጻፈውን ግን አላነበበም። ካልወራው ነው ሲያነብለት ወዲያው ደንግጦ ወዲያው ሮጠ። ቆይ ቴንክ ዩ ብሎ በዛው ነው የጠፋው። እንግዲህ ደብዳቤውን በደንብ አላነበበውም ነበር። ኳሾ ካልወራው ይናገራል። ካልወራው ሲሶዬ የወጣው መግለጫ ለነሱ ቤተ እምነት ላለበት አልደረሳቸውም። ይሄ አሁን ፖስት የተደረገ ማለት ነው ስላላየሁ እሱ ሰውዬ እኔ ራሱ መካነ ኢየሱስ አይመስለኝም። እኔ ነገርኩሽ እኮ እኔ ውልደቴም እርገቴም መካነ ኢየሱስ ነኝ፣ አልዋሽም። ከታች የሚያውቁኝ ወዳጆችም አሉ። እኔ እዚህ ቤተል መካነ ኢየሱስ ነው ያደግኩት። እነ ቄስ ዶክተር አያሌው ቸርች ነው ያደግኩት። በጣም ምሁራን ያሉበት ቸርች ነው። ይሄ መካነ ኢየሱስ በድፍረት የሚናገሩት ነገር ነው። እና ኤኒዌይ እኔ አቤል የመጨረሻ ጥያቄ ይሄ መግለጫ እንደዚህ አቋም ከሌሎች ስለኝም እኮ የመጨረሻውን ሲሶ ወንጌል እንዴት ነው የምንሰራው? አሁን አንድነታችን ምን ላይ ነው? አሁን እኮ ልዩነታችን ይበዛል እኮ። እንዴት ነው የምንሰራው? አንድ አይደለንም አሉ እኮ በመሰረታዊ ክርስትና ትምህርት ላይ አንድ አይደለንም አሉ እኮ። በቃ እኮ እንዴ ወዴት መመለስ? አንድ አይደለንም እኮ አለ እኮ።
አይ አቤላን የሚጠይቀው አንድ የሚያደርገን ብዙ ትምህርት የለም ወይ? ከሚያለያየን ብዙ አንድ የሚያደርገን ነገር አለ። መሰረታ ለምሳሌ አንቺ ለምሳሌ ሰላምዬ ጥምቀት በጥምቀት ስርየት ይገኛል ብለሽ ታምኛለሽ? ይሄ እኮ ግልጽ የሆነ ነው። ይሄ ሁለቱ የጌታና ጥምቀት ግልጽ የሆነ ነው። አይደለም አንቺ አይደለም እርስ ወንጌል ተባበካለን ማለት ነው። አሲሳይ እነሱ ኦልሬዲ ድኗሉ አልዳናችሁም ብለው እኮ አያስቡም እኮ። ግን መሰረታዊ ክርስትና ትምህርት ላይ ልዩነት አለን። ከዚህ አንጻር መጀመሪያ እኮ ኢቨን እኮ የቅዱስ ቁርባን ለምሳሌ ኮሚኒየን እኮ ክሎዝ ኮሚኒየን ነው የሚከተሉት። አሁን ደግሞ ክሎዝ ምስባክ አድርገውታል። ምስባኩን ራሱ በራሳቸው ዙሪያ ብቻ አድርገውታል። ከዛ ይሄን ሁሉ አመት የት ነበሩ ሲሶ? ይሄን ሁሉ አመት እስካሁን ነበራችሁ አይባልም እኮ። ይሄን ሁሉ አመት የት ነበራችሁ ይባላል እንጂ አንድነታችንን በጣም የምናውቀው አሁን አይደለም። ከዚህ በፊት የነበሩ የወጡትን ነገሮች እንደገና በዛ ነገር ላይ ነው እንትን ያሉት እንጂ አዲስ ነገር አይደለም ያወጡ። መካነ ኢየሱሶች መግለጫውን በደንብ ተመልከቱ። አሁን ፖለቲካ አትስሩ። ሌላኛው ነገር እኔ ጥያቄ ያላችሁበት የሚያሳፍራችሁ ከሆነ ወደ መካነ ኢየሱስ ሂዱ፣ ወደ ቃለ ሕይወት ነው። አታልቅሱ እንዴ! ታፍራላችሁ እንዴ? ባላችሁበት ቦታ ለምንድን ነው የምትጮው የምታለቃቁት? እኛ አያሳፍረንም። ያለንበት እንደ ጴንጤቆስጤ በጣም ነው የምኮራው። እኛ ህብረታችን አንድነታችን ስለምንፈልግ ነው እንጂ ምንም አንድነት የሚባል ነገር የለም። ያለሽበት ቦታ የምታፍሪ ከሆነ ወደ መካነ ኢየሱስ ሂጂ፣ ወደ ቃለ ሕይወት ነይ። ባጭሩ እንዴ አሁን ኤርሚያስ የሚሰራው ነው። ባጭሩ ልንገርህ፣ ኧረ በእናትሽ ባጭሩ ያለሁበት ቤት አሁን ኤርሚያስ መካነ ኢየሱስንና ቃለ ሕይወትን እየተሳደበ ነው ያለው። በእስራኤል ዳንሳ አስበልታችሁ እያለ መሪዎቹን በክረምት ላይ ተኝታችሁ ወጣቶችን አስበልታችሁ ጨረሳችሁ እያለ ነው ያለው። ምን ቃለ ሕይወት ምን አደረገ? ቃለ ሕይወት እኮ በቃ ራሷን መምራት አትችልም እንዴ? አትችልም። እሱ ሄዶ ሊመራት ነው እንዴ ቃለ ሕይወትን እንዴ? አንዳንድ ጊዜ ስርዓት ብዙ። ይሄ ሰውዬ እብድ ነው እንዴ? አይምሮ ጤናማ አይደለም እንዴ? ሙሉ ወንጌልን ልምራ አላለችም። ቃለ ሕይወት ሙሉ ወንጌልን ልምራ አላለችም። ቃለ ሕይወት ሙሉ ወንጌልን ልምራ አላለችም። ቃለ ሕይወት ሙሉ ወንጌልን ልምራ መካነ ኢየሱስን ልምራ አላለችም። እኔ አሁን ሰዎችን ስለማከብር አቤላን በክብር ልሸኛው። አቤላ ቴንኪው። እሺ አሁን እናንተ ቀጥሉ። ስድብ ያቁም። ከፈለክ ልክልሃለሁ። አበበን ያህል የሰራ አገልጋይ የለም። ይሄ ውሸት ነው። ሰው እዚህ ቲክቶክ ላይ የኤርሚያስን ያዋጣ ሰው እሱን ቱልቱል ላይ ሌላ ቦታ ይዘሄድ እንዴ እርስ በራሳቸው መፋጨት ጀመሩ። እንዴ ይቀድሪ ወይ ትቀድሪ? እኔ እኮ እናንተ አሁን ምንድን ነው የሚያፋጃችሁ? ካልወራውም ሰው ለሰው እንትን ብለህ ሄኖክም ሰውየውን ሰድባለህ። አሁን ሁለታችሁም አቁሙና ልክ ባለው ነገር ላይ መወያየት። ይሄ ትክክል ነው ትክክል አይደለም ማለት እንጂ ካልወራው አለቃው ሲሰደብበት አይወድም። አንተም ደግሞ ዝም ብለህ እየተነሳ የሰውን አለቃ አትስደብ። ወደ አለቆች ያደርሳለሁ ብሏል። ትናንት ተነስቶ አለቆቹ ጋር ደርሷል። አሁን ፕሮፌት እየተሳደበ ነው እኮ ኤርሚያስ እኮ እየተሳደበ ነው እኮ። ቪዲዮ አላየህም እንዴ? እየተሳደበ ነው እኮ። መካነ ኢየሱስን ቃለ ሕይወትን እየተሳደበ ነው እኮ እንዴ። ምንድነው እሱ? ምንድነው እንዴ? እሱ ምንድነው? እሱ ቃለ ሕይወትን ሊቆጣጠር እሱ ማን ነው? እሱ መካነ ኢየሱስን ሊቆጣጠር እሱ ማን ነው? ምንድነው እሱ? ምንድነው? እኔ እኮ የእኔ ጥያቄ እዚህ አሁን ላላችሁ ለምሳሌ እዚህ ላላችሁ ሰዎች ልጠይቅ። አሁን ሄኖክ አሁን ለምሳሌ ቃለ ሕይወትና ኤምኬሲ በመሰረተ ኧረ ይቅርብኝ፣ በቃ ተውኝ። እኔ አይቀር ምን እንደሆነ ታውቃለህ? ሲሶ መካነ ኢየሱስ የራሷን ቤተክርስቲያን መምራት አትችልም እንዴ? አትችልም እያለ እኮ ነው የሰውዬ። ቃለ ሕይወት የራሷን ምዕመናን መምራት አትችልም፣ የራሷን ቤተክርስቲያን መምራት አትችልም እያለ ነው ያለው ይሄ ሰውዬ። እነዚህ ሰዎች ወይ የሆነ ነገር በልተዋሉ፣ አይምሯቸው ጤናማ አይደለም፣ በቃ አብደዋሉ እንዴ። ቃለ ሕይወትን እንደሆነ ነው እሱ ልምራ ብለው ኤርሚያስ አትችልም ቤተ እምነቷን መምራት ያለበትን መረጃ ያምጣት። ምንድነው የሚያስለቅሰው? ምንድነው የሚያስለቅሰው?
ምንድን ነው የሚያስለቅሰው? ስለ ቃለ ሕይወት ምን አገባው? የተናገረው ነገር እውነት እኮ ነው። ቃለ ሕይወት አታውቅም። ቃለ ሕይወት እንደዚህ አይነት ሸለፈታም ሰው አታውቅም። አረ መጀመሪያ ታፍን ተቀመጥ፣ ከመሳደብ ውጣ። ቃላችንማ ትንሽ እንቆጠቡና ታፋችንን ትንሽ ሰውን የተሳደበ እንደዚህ ጥሩ አይደለም የተሳደበ እያልን እኛም ሌላ ነገር ሳይሆን ትንሽ ላስላስ ያስፈልጋል። ግን ነው ይሄ ልጋ ሲሳስቅም ባይዘው እንደዚህ አይነት አረ ወይኔ እግዚአብሔር ይባርካችሁ። ጠዋታችን ብር ታረጋችሁልን። እግዚአብሔር ይስጣችሁ በእውነት እንዲህ ከሳቅ አብዱሰላም መጥቷል። አብዱሰላም መጥቷል። አብዱሰላም ናገባ እንዲ ወንጌል አብዱሰላም አለ እንደ ከታች ወይኔ ጌታ ኢየሱስ። ወንጌል አብዱሰላም እንዴት ነህ? ሰላም ነው። እንዴት ነህ? እግዚአብሔር ይመስገን። ደህና ነህ? እንዴት ነህ? አለ ሁሉ መልካም። አንተ ደህና? እግዚአብሔር ይመስገን። አይ ሲሳይ ቤት አብዱሰላም መካነ ኢየሱስ አይደለም የሚል ማህበር አለ። በፍጹም አንተ የምታነባቸው ነገሮች በሙሉ ማታም ስሰማ ነበር። መካነ ኢየሱስ ማያምኑትን እምነት ነው ስትናገር የነበረው። በፍጹም መጽሐፎቹን ከፍቼ ወይስ ከራሴ ከስር ነበር? ዮሴያስ አላየህም አንተ? መጽሐፎቹ ላይ በፍጹም ማይሉ ነገሮች ነበር ስትናገር የነበርከው። አየህ እሺ፣ የሚሉም ይሁን ያኛው እሱን እንተውና እሱን እንመለስበታለን። የመጽሐፉን ጉዳይ ግን መካነ ኢየሱስ መሆን ላለመሆን ማረጋገጫ ከቲክቶክ ማህበር መውሰድ አለብኝ እንዴ? ለምን? አይ መጽሐፍ ቅዱስ መካነ ኢየሱስ አይደለም። የመካነ ኢየሱስ አባል መሆን የሚታወቀው መጽሐፍ ቅዱስ የምታምነውን ነገር ስታምን ብቻ ነው። ወዳጄ ማታ ብቻ አይደለም እኔ ቲክቶክ ላይ የመጣውና እኔ አሁንም ያለሁት ቸርች ውስጥ ነው። በአጭሩ አንድ ነገር ብቻ ልንገርህ፣ መካነ ኢየሱስ ለመሆን ማረጋገጫ ቲክቶክ ላይ ነው እንደሚሰጠኝ አይደለም። አንተ ለምሳሌ መካነ ኢየሱስ የሚያምኑትን እምነት ታምናለህ አታምንም? እንዴ ስለማምን አይደለም እንዴ ከነ እምነት መግለጫዎቹ ጭምር እያወጣው ማታ ሳሳይ የነበረው። እሺ ለምሳሌ መጀመሪያ ይሄን አጣራልኝ። እኔ ምንም አይነት ጥያቄና ትምህርቶች ባጠይቀኝ አሁን ደስ ይለኛል። ለምን እንደሆነ ታውቃለህ? ሌላው ይቅርና መካነ ኢየሱስ ለመሆን ማረጋገጫ ቲክቶክ ላይ ነው እንደሚሰጠው። ለምን ትምህርቶቿ ይምጡና